በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ ጸጋ ሾው የተሰኘውን ፕሮግራሜን ጀምሬያለሁ። ጸጋው በህይወታቸው በዘመናቸው የሰራባቸውን የተገለጠባቸውን አገልጋዮች በመጋበዝ ለእናንተ መባረክና መታነጽ እንዲሆን የምናደርሰው ዝግጅታችን ነው። ዛሬም በጣም የተወደደ ጌታ የረዳው በወጣትነቱ ለእግዚአብሔር መንግስት ራሱን የለየ በጣም ብዙ የህይወት የአገልግሎት ተሞክሮ ያለው እንግዳ ይዤ ቀርብ ያለው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ የዛሬ ጸጋ ሾው እንግዳ የሆነው በጣም የተወደደው የኪንግደም ፓሽን ሴሚናሪ ፕሬዝዳንት ነው። እንዲሁም ደግሞ በተለያዩ የጸጋ ስጦታዎች ቤተክርስቲያንን፣ ትውልድን ያገለግላል። ዶክተር ዘካርያስ አዱኛ ነው። ዶክተር ዛሬ የጸጋ ሾው እንግዳ ሆነ ስለመጣ በመጀመሪያ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። ተባረኩ። እግዚአብሔር ይባርክክ። ሳይክ በጣም እንግዲህ ያንግነክ ጂም ገብታ አይመስለኝም። ወጣት ነህ፣ ሰውነትም ያንግነህ ብዬ ነው የማስበውና እንግዲህ በዚህ በወጣትነትክ እግዚአብሔር እርቶ ትልቅ መንፈሳዊ ተቋም ፕሬዝዳንት ነህ። የተለያዩ ስልጠናዎችን ትሰጣለህና እነዚህ ነገሮች እንዴት ነው ወደ አንተ ህይወት ውስጥ የመጡት? በልጅነት ጎበዝ ታታሪ ሰው አይተህ ነው? እንደው ዞር ብለን እስቲ ያንተን የመለወጥ የመቀየር ምክንያት የሆኑ ነገሮችን ብናነሳ ብዬ ነው። ያ አመሰግናለሁ። በጣም ቆንጆና ፈታኝ ጥያቄ ነው። ነገር ግን አንዳንዱን በመጽሐፍ እናወራለን፣ አንዳንዱ መቼም እዚህ እናወራለን። እኔ እንደ ማንኛውም ሰው በክርስቲያን ቤተሰብ ተወልጄ ያደኩ ሰው ነኝ። ኦልሞስት እድሜ ወደ ወጣትነት ደረጃ እስኪደርስ ድረስ በጌታ ቤት ነበርኩ። ወጣትነት ሲመጣ ደግሞ ትንሽ ያው አንዳንድ ጉዞዎች ነበሩ። እነሱን ባላነሳቸው በኋላ ግን ወስኜ ወደ ጌታ በሙሉ ልቤ ተመልሼ በንስሐ ከታደስኩ በኋላ በሙሉ ልቤ ከጌታ ጋር ለመኖር ለማገልገል የወሰንኩበት አጋጣሚዎች አሉና ያንን አስታውሳለሁ። ወደ ጌታ ተመልሼ በሙሉ ወንጌል ቤተክርስቲያን ውስጥ አገልጋይ ሆኜ የማገልገል ስራዎችን ቀጥዬ እስከዛ ድረስ አለው። ግን ደግሞ ከመጽሐፍ ቅዱስም ከመጽሐፍትም አብረን ከምናገለግልም ካሳደጉን የቸርች አገልጋዮችም ብዙ ነገር እንማራለን። ያ ሁሉ በህይወቴ ላይ ተጽዕኖ አምጥቷል ብዬ አስባለሁ። እንደው አንድ ጥያቄ ልጠይቅ። አንዳንድ ጊዜ አንዳንድ ልጅ ቤት ውስጥ ገና ከልጅነቱ ጀምሮ ይሄ ልጅ ልቡ የትልቅ ሰው ነው፣ አእምሮ የትልቅ ሰው ነው ይባላል። ገና በለጋ በትንሽ እድሜው ትልቅ ነገር የሚያስብ በጣም አስተውሎ ነገሮችን በጥንቃቄ የሚያደርግ በጣም ብዙ አይን የሚጣልበት ትላልቅ ችግሮች መፍትሄ የሚሰጥ ልጅ ይኖራል ቤት ውስጥ። አንዳንዴ ደግሞ በትምህርት ደግሞ በጣም ሰው በንባብ ራሱን አሳድጎ ከብዙ ሰዎች ጋር ደግሞ በሚኖረው ግንኙነት ውስጥ ልምድ በመቀሰል ራሱን ደግሞ ለማቹሪቲ የሚያበቃበት ሁኔታ አለና አንተ የትኛው ነው በጣም እኔን ረድቶኛል አግዞኛል ብለህ የምታስበው? ኔቸሩ አዳላልህ ተፈጥሮ ወይስ
ያገኛቸው አጋጣሚዎች ናቸው ለአንተ ህይወት መሰረት የሆኑት ነገሮች እስቲ እንደው ብናነሳ ብዬ ነው። በእርግጥ አስቤው አላውቅም። አሁን ጥያቄ ሲመጣ ከማሰብ ውጭ ያው ድልም ስላይለኝ ሌላ አጋጣሚም በልጅነቴ ወደ ኋላ ተመልሼ ሳስብ በማህበረሰቡ በጣም ወደድ ነበር እና ተሸላሚ ተማሪ ነበርኩኝ። በትምህርት ጎበዝ ነበር? አዎ ጎበዝ ነበርኩኝ። ትምህርት ቤት ውስጥ በተለይ በትምህርት ቤቱ ማህበረሰብ ውስጥ በመምህራኖች በተማሪዎች ቆንጆ እንቅስቃሴ ነበረኝ እና ፋሚሊም ጋር ቢመጣ በትምህርት በጣም ተስፋ ይጥሉብኝ ነበረ። እኔም በትምህርቴ ቆንጆ እንደሚሄድ ጥሩ እንደሚሄድ አስብ ነበረ። በኋላም ደግሞ አስባለሁ በጣም ትላልቅ ነገሮችን ማስባቸው ኤርሊ ኤጅ ሆኜ 3ኛ ክፍል 2ኛ ክፍል ሆኜ ትላልቅ ነገሮችን ነው ማስበው። አስብ ማለት የክርስቲያን ከተማ መስራት ያሰብኩበት ጊዜ አለ። ክርስቲያን ብቻ የሚኖርበት አይ ቲንክ አይ ዋዝ 3ኛ ክፍል 4ኛ ክፍል ይመስለኛል። በዛን ጊዜ አሁን ሳስብ ይገርመኛል በምን አእምሮ እንዳሰብኩትኝ የክርስቲያን ከተማ ለመገንባት ሊገነባ እያልኩ ማስበው። አሁን ያሉትን ሃይማኖቶች ካደኩ በኋላ ከተማርኩ በኋላ ያዩዋቸውን አላቃቸውም። እኛ አካባቢ ኦርቶዶክስ ነው ያለው፣ ቃልቻ ቤት ነው ያለው። ከዛ ውጪ ሙስሊም እንኳን አናውቅም የለም። እና ሳስብ የነበረው በቃ የክርስቲያን ከተማ መገንባት፣ አገልጋዮች የራሳቸው መኖሪያ ቤቶች፣ ሰፈር፣ እንደዚህ አይነት ነገሮች መገንባት ምን አስብ ነበረ። በዓለም ደረጃ ደግሞ ትልቅ የሆነ የፖለቲከኛ የሀገር መሪ ሀገር የሚቀይር ብዙ ስራው መስራት አስባቸው ነበር እና በዛን ጊዜ ማስባቸው ነገሮች ዛሬ ባይሆኑ አንዳንዱ ልክም ባይሆንም ግን እዛ ጋር ለመድረስ ብዙ ኤፈርቶች ነበሩ። በጣም ብዙ ድካሞች፣ ብዙ ስራዎች። ከዛ በኋላ አሁን ደረስኩበት ለመድረስ የቻልኩት ይመስለኛል። ኤፈርቶቹ በጣም ብዙ ናቸው። በጣም ደክሜያለሁ፣ በጣም ዋጋ ከፍያለሁ። በመንፈሳዊም በምድራዊም ማለት ነው። በጣም ደስ ይላል። ያው እንግዲህ አንተም እንደነገርከኝ በንባብ በትምህርት እንዲሁም ደግሞ በመንፈሳዊ ነገር እግዚአብሔርን በሰጠህ ነገሮች ራስንም ለማሳደግ ጥረት አድርገሃል። ወደ መንፈስ ቅዱስ ደግሞ እስቲ እንቅስቃሴ እንምጣ። አንተ ጋር ከተያያዘ ነገር አንድ የሰማሁት ነገር ምንድነው? አንድ ቦታ ስታገለግል ጉባኤው በመንፈስ ቅዱስ ቁጥጥር ስር ሆኖ በመንፈስ ቅዱስ ተሞልቶ ሰው ሁሉ የወደቀበት ሁኔታ አለና አንድ ሰው ብቻ ግን ቆመና ያ ሰውም ደግሞ የሆነ ትንሽ አንድ ሚስጥር የሆነ ነገር አለ ተባልኩኝ። እንደው እሱ ነገር ምንድነው? ሰው ሁሉ በመንፈስ ቅዱስ ተሞልቶ አንድ ሰው ግን ቆሞ ያይክና ይመለከት ነበር። መጨረሻ ላይ ደግሞ አንድ ነገር ተፈጠረ። እሱን ነገር ማስታወስ እንችላለን? እንግዲህ የሚዲያ ሰዎች ብዙ ነገር ስለምትፈትሹ እውነት ነው። አስታውሳለሁ ጊዜው ምናልባት የዛሬ 10 ዓመት ሊሆን ይችላል፣ 11 ዓመት ሊሆን ይችላል፣ ከዛ በፊት ሊሆን ይችላል። አንድ ጉባኤ ያገለገልኩ የአገልጋዮች ጉባኤ ነው። ማጋናኝ እንዳይሆን እስከ 200 የሚጠጋ ህዝብ ነው ያለው እና ያገለገልኩ ያለውን ጌታ መንፈስ ቅዱስ እጅን ከፍ አድርግ አለኝ። እጅን ከፍ አድርግ ስለኝ እጅን ከፍ ነው ያደረኩት እና ህዝቡ ላይ አወዛውዝ አለኝ። እዛ አወዛወዝኩትኝ። ከዛ ቆምኩኝ። 2-3 ማወዛወዝ ጀምር። ከፊት ለፊት ጀምሮ ሰው ሁሉ እየወደቀ ከዛ ሰው ሁሉ ይወድቃል እና ሁሉ ሰው ሲወድቅ አንድ ሰው ብቻ ወደ ኋላ አካባቢ ቆሞ ነበር ቀረ እና ምናልባት ያ ሁሉ ሰው ወድቆ እኔ እንደዛ አይነት ልምዶች ብዙ ጊዜ አያለው። የመንፈስ ቅዱስ ስራ ስለሆነ ተለማምጃለሁ። ያደኩበትም ቤተክርስቲያን የፔንቴኮስታል ባክግራውንድ ስለሆነች እንደሚታወቀው ኢትዮጵያ ሙሉ ወንጌል የመንፈስ ቅዱስ እንቅስቃሴን በደንብ ታምናለች። በዛ ስላደኩኝ
ብዙም አይገርመኝም። ነገር ግን ሁሉ ሰው ወደቁ ደግሞ ሌላ ነገር ነው። እሱ ሰውን ደግሞ የገረመኝ አንዱ ሰው ሲቀር ቆሞ ምንድነው እሱ እንዴ ሁሉ ሰው ሲወድቅ እሱ ለምን ቀረ? እኔና እሱ ቀረ ማለት ነው። እሺ ከዛ ጌታ ሆይ ምንድነው የሆነ ያለው አልኩኝ ማለት ነው። ተናግሬ ሳልጨርስ ብድግ ብሎ ከኋላ ሰዎች ከወደቁበት ዘሎ አንድ እንኳን ሳርፍ ማለት ነው ሹት ነው ያደረገውና ወደፊት መጥቶ ወደቀ። እሺ ከዛ በኋላ የወደቀበት ወደቀ ይቻለው መድረክ ስር ነው። ግማሽ ሰውነቱ መድረክ ላይ ግማሽ ሰውነቱ መሬት ላይ ስለነበረ በቃ በጣም ተጎድቷል ብዬ ከመድረክ ማይኩን ቁጭ አድርጌ ወረድኩ። እዛ ምሽት ላይ ስለሆነ ሄጄ ሰውየውን ሳየው የለም እና ሰምቻለሁ ደግሞ ሰው መሞት የሚጀምረው ከእግሩ ተብሏልና እግር ጋር ሄጄ እግሩስ እንትን ስል ቼክ ሳረግ ከስቅዘዋል። ኦኬ ከሰውነቱ ሙሉ ያካሉ የለም። እሺ በጣም ደነገጥኩኝ። እና ህዝቡ ሰክሯል። ቀና ብሎ የሚያይ ሰው የለም። ቼክ የሚያደርገኝ የለም። ብቻ ነው እኔ ተጨንቄያለሁ። እሺ ከመንፈስ ወጣው በጣም ተጨነቅኩኝ። ከዛ የለም እና ኤልያስም እንዳደረጉት ዝቅ ብዬ በአፉም በምኑም እንደዚህ ነይልሳ እንዳደረጉት አየር ማው እፍ ብልበትም የለም። ሲምር እኔ ፈጣሪ ማለለው ያልታዘዝከው ማድረግ ደግሞ ወንጀል ነው። እሺ በመንፈስ ቅዱስ አገልግሎት ውስጥ አንዱ ትልቁ በረከት ያልተባልከውን አድርግ ያልተባልከውን አለማድረግ ትልቅ በረከት ነው። እና መሞከር ደግሞ በጣም ትልቅ ውድቀት ነው። እኔ ሞከርኩኝ በጣም ብልብል በቃ ተጽፏል ብዬ ሞክር የለም። እሺ ከዛ ማድረግ የነበረብኝ በልሳን መጸለይ ነው። ኦኬ ምስጢሩን ብናገር ሰው አንዳንድ ሰው ይሰማል። ኦኬ ለሁለት ሰዓት ያክል ሰውም ከዛ ይሰክራል። እኔም ከዚህ ጋር ተጨንቄያለሁ ለሁለት ሰዓት ያክል። እሺ ልክ ሁለት ሰዓት አካባቢ ሲጨርስ በቃ እኔም በቃ አውሬ ብላኝ ጠፋለሁ ከዚህ አልኩኝ። እሺ በጣም የሚያስደነግጥ ነገር ሰው ሞቷል ኦሬዲ ማለት በእኛ ቋንቋ። እሺ ሁለት ሰዓት ማለት ቀላል አይደለም። ሁለት ሰዓት አይደለም 2 ደቂቃ ያስጨንቃል በጣም። ፋይናሊ እኔ በቃ ወጣለሁ ጌታ ሆይ ብዬ ብድግ ብዬ ከሱ ተነስቼ ወደ ፑልፒት ሄጄ መጽሐፍ ቅዱስ ሰብሰብ ሲያደርግ ብድግ ነው ያለው። ተነሳ ብድግ አለ። ሮጦ ሲወጣ አብሬ ወጣሁ። ሰውም ብድግ ብድግ ማለት ጀመረ። እሺ ከዛ ወደ ውጭ ወጥቼ ምን ሆነ አልኩት። እኔና ጌታ እንተዋወቃለን አለኝ። ለምን አልኩት። በቃ እንተዋወቃለን አለኝ። በቃ የዛን ቀን ገብቼ አንድ 2 ሳምንት ተኛው። አመመኝ። ኦኬ ደንግጬ ነበር። ከባድ ጊዜ ነበር። በጣም ከባድ ጊዜ። አገልግሎት ያገለገልክ ሰው ሞቴ ማለት ሊሆን ይችላል ለምዱ ሳልነበረኝ ነው። እና ሁለተኛ ደግሞ አዲስ ኪዳን ነው። ሶስተኛ ደግሞ ሰው ማይረዳህም ገደለው ይልሃል። አንዳንድ ደግሞ ስሙ ሲማጠፍ ያጠፋል። ኦኬ ስም ስለሚያጠፋም እኔም ልጅም ስለሆንኩ በጣም ደነገጥኩኝ። በዛው ታመምኩኝ። ከዛ ጌታ በራሱ ጊዜ ወደ አእምሮ መለሰኝ። ይሄ አለ። አይ በጣም አስገራሚ ምስክርነት ነው። ያው እንግዲህ መንፈስ ቅዱስ በእኛ ህይወት ውስጥ ሲሰራ ሁሉንም ባናቀም ግን አንዳንድ ነገሮችን ስንረዳ ይገርመናል። አሁን ሁሉም ሰው በመንፈስ ቅዱስ ተሞልቶ ይሄ ሰው ምናልባት ሰማይ ቤት ሄዶ ሊሆን ይችላል ወይም ጌታ ገጽጾት ተናግሮት ሊሆን ይችላል እና ለዛ አዳዲስ ስለሆነ ምን ሰጠው ምላሽ ትንሽ ግራ ያጋባናል ብዬ አስባለሁ። እንደው ከዚሁ ጥያቄ ሳልወጣ የመንፈስ ቅዱስ ልምምድስ በአንተ ህይወትስ እንዴት ነው የጀመረው? መንፈስ ቅዱስ በህይወትህ የነካበት ጊዜ፣ አንተን የለወጠበት የቀየረበት ጊዜ፣ ያደረጋቸውን ነገሮች ደግሞ እስቲ ብናነሳ ብዬ ነው። ቆንጆ ጥያቄ ነው። እንዴት ነው እኔ በግሌ በህይወቴ አገልጋይ ነኝ። መጀመሪያ እኔ አማኝ ነኝ፣ ክርስቲያን ነኝ፣ ደቀ መዝሙር ነኝ። አገልግሎት ሁለተኛ ላይ መጣ ነው። አገልግሎት አዲስ ኪዳን ላይ በመንፈስ ቅዱስና በመንፈስ ቅዱስ ብቻ ነው። ምክንያቱም ሁለት አገልግሎት አላት ቤተክርስቲያን፣ የውስጥና የውጭ አገልግሎት አላት።
የውጭውንም የውስጡን አገልግሎት ስታገለግል ከመንፈስ ቅዱስ ጸጋ ስጦታ መካፈል ግዴታ ነው የሚሆነው። ሶ እኛ ጋር ኳየር እንኳን ለመግባት ልጆች ሆነን ኦር ደግሞ አገልግሎት እንኳን ለመጀመር መንፈስ ቅዱስ ተሞልታችኋል በልሳን ተናገራችኋል ይባላል ይጠየቃል። አንተ ሙሉ ወንጌል ታውቃለህ? አዎ በደንብ። አንዱ ጥያቄ አንተ ሽማግሌ አልነበርክም? ትክክል። እና ልሳን ያልተናገረ ሰው በመንፈስ ቅዱስ ያልተሞላ ይባላልና ልሳን ለመናገር የሚሞክሩ ሊሆኑ ይችላሉ እና አንዳንዶቹ ነው አቁሙ ይላሉ። ልክ ልሳን ሲናገር የማይሆን ልሳን ያሞክሩት ነበሩና አቁሙ ይላሉ። ልክ አይደለም ይላሉ እግዚአብሔር ስላልሆነ። አዎ መንፈስ ቅዱስ በልባቸው ምስክርነት ሰጣቸው ነበር። ኦኬ ግን ምንድነው ካለመሞከር መጸለይ፣ ጽሞና መግባት፣ 3 ቀን አረቀ መግባት፣ መጮህ በጌታ ፊት እህል ውሃ ትቶ እና እሱ ነገሮች ነበሩና በጣም ለረጅም ጊዜ ከጌታ ጋር እሟገት ነበር። ጌታ ሆይ ቀባኝ፣ ጌታ ሆይ እንዲያርገኝ፣ ዓለም ላይ አዙረኝ ጌታ። የጥማቱ የጥያቄው ቀላል አልነበረም። እውነቱን ስነግር ምናልባት አንድ ጊዜ ጌታ በጸጋ ስጦታ እንዲያረሰረሰኝ በሚል ጸሎት 6 ቀን ሞላኝ ሳልበላ ቸርች ገብቼ እየጾምክ ብቻ? አዎ ምንም ምግብ የለም ዘግቻለሁና ዘባኛ መጥቶ እኔ በህግ አስወጣሃለሁ በፖሊስ አስወጣሃለሁ ውጣ ትሞታለህ ስትል አለው አልጅቷል ግን አለው ስትል ትሞታለህ እዚህ ቤት ሞቴ ጉድ ታደርገኛለህ በእኔ ቀን እንዳትሞት ውጣ። ከዛ አንድ አሁን ነብይ ነው ወንጌላዊ አንድ ወንጌላዊ ያለ ጣርቶት በቃ ይውጣ እኔ አልፈልግም እምቢ ካል ሽማግሌዎች ያመጣሉ። ለዛ ወጥተ ነገር ቀምሴ ተመለሳለኝ። እሺ ወጥቼ ቀምሼ ተመለስኩ። ኦኬ እና እንደዚህ አይነት የጸሎት ጊዜ የጩኸት ጊዜ የናፍቆት ጊዜ ነበረ። ቀስ በቀስ ጌታ ነገሮችን እየገለጠልኝ መጣ። ሳላቅ ነው ትንቢት ተናግሬ ራሴን ያገኘሁት። ሳላቅ ነው መናፍስትን ለይቼ ራሴን ያገኘሁት። መናፍስት መለየት ይባል ራሱ አላቅም። የሆነ ኢባብ ሰው ላይ ሲቀመጥ አያለው። ኢባብ ሰው ላይ ጭንቅላት ላይ እንደዚህ ሲቀመጥ ተጠምጥሞ ሲቀመጥ እንደዚህ ሊናደፍ የወጣ ኢባብ እንደዚህ ሲል አያለው። የሆነ ሰው ሆድ ውስጥ ነገር አያለው። መናፍስት መሆኑ አላቅም። ግን አንተ ደግሞ ያጸጋ እንዲሰጥ እየተጠማህ እየጸለይክ ነው የምትገኘው። አዎ ግን ምንድነው አገልጋዮች መልክ ላይ ቆሞ ጮህና አውጣ ሰዳ ይላሉ፣ ፈውስ ያገለግላሉ። እሺ ግን እንደዚህ የምታያቸው አይመስለኝም። ሁለተኛ ደግሞ ይሁን ፕሮግራም ስብከት ራሱ አልጀመርኩም። ኦኬ ስብከት ሳይሆን ፕሮግራም ሪማ ሆኛ አላቅም። ስለዚህ ኤርሊ ኤጅ ነው በእርግጠኝነት ልጅ ነበርኩኝ። ኦኬ 15 ዓመት እንደዛ አካባቢ ስለሆነ በዛ ጊዜ አሰፍ ጋይዳንስ ይፈልጋል በጣም። አንዳንዶቹ ሲነግራቸው እንደዚህ አየው ሲነግራቸው እንድጸልይ ያደርጉ ጸልይ ጌታ በጣም እንዲገልጥልኝ ይሉኛል። እንደዚህ ቆይ ህልም ነው ራእይ ነው ይሉኛል። እሺ አይ ህልም እንዳለው ያውቃለው ግን ራእይ ብቻ ተኝቼ ነበር ወስዶኝ ነበር ይላል። ኦኬ ልጅ ስለሆንኩኝ እንቅልፍ ይዞኝ እዛው ያየው ነገር ይመስላችኋል ሊሆን ይችላል። ከዛ ሌላ ጊዜ ያዩበትን ሄጄ እባብ ነው ብዬ ሲይዛቸው ሲወድቁ ስል በኋላ ለምዱ በኋላ ሰዎችም በሌላ ያለው ነገር አዩ። አገልጋዮችም ጌታ ይስጣቸው ብዙ አልተቸገርኩም፣ እንደሌሎች ሰዎች አልተቸገርኩም። አንደኛ ሙሉ ወንጌል ቸርች ነው። ኦኬ ሁለተኛ ደግሞ ቀዳሚ ቸርች ነች በጣም ሲመስት የኛ ቸርች የተመሰረተችው አምቦ ሙሉ ወንጌል ስትመሰረት ቀድሞ ከተመሰረቱት ሙሉ ወንጌሎች ተርታን ያለችው። ኦኬ ምናልባትም የኢትዮጵያ ሙሉ ወንጌል ሲጀመር ገና አመት አካባቢ ሳይሞላ መሰለኝ ኦኬ የተመሰረተች። አዎ ወደ ዲስፕሩስ ሲደረግ በቃ መጀመሪያዎቹ አምቦናትና ከአምቦና አካባቢ የነበሩ ታማኞች በጣም ብዙ የወንጌል ስራ እንዲሰራ ሰፖርት ያደረገኝ የመንፈስ ቅዱስ እንቅስቃሴ ልምምድ ነው። ከዛ በኋላ መንገድ ላይ ወላ ለማላቆ ሰው ስም ጠርቼ ትንቢት ነገር ያውቃለሁ ያለመነ ሰው መገለጡ እየመጣ ማለት። አዎ አሁን ኮንፊደንስ ኮንፊደንስ ማገኘው አሳውሳለሁ። ልፍለሽ ብዬ አንድ ሴት ቀን ዞር ስትል ጌታ እንደዚህ ልሻል ኦርቶዶክስ ናት። ኦኬ አትሞችም ራስሽን አታጠፊም እደርስልሻለሁ ብሎሻል ጌታ ብላት አለቀሰች። ኦኬ አለቀሰች።
ብዙ ያለበት ቦታ ነው። ተንበርክካ አለቀሰች። እኔ ደግሞ እዛ ጊዜም ወንጌል ሰብካለሁ ጀማ ስብከት መንገድ ላይ ከዛ ወንጌል ስብከት ጀመርኩ። ሶ እንደዚህ አይነት ሙቭመንቶች መንገድ ላይ ብቻ ከእብዶች መንገድ ላይ ጀስት ከኔ ጋር እንደማውራት ደረጃ በጣም ሰፊ የአገልግሎት የመንፈስ ቅዱስ እንቅስቃሴ አገልግሎቶች ነበሩ። በዛ ዲቨሎፕ ያደረገ መጣ ማለት ነው። እግዚአብሔር ይመስገን። በጣም አስገራሚና አስደናቂ ምስክርነት ነው የነገርከኝ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ጸጋ ሾው ፕሮግራማችን እንደቀጠለ ይገኛል። እናንተም እጅግ እንደተባረካችሁበት ተስፋ አደርጋለሁ። ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። ይህንንም አገልግሎት በጸሎትና በተለያየ መንገድ ደግሞ እንድታገለግሉ አሁንም መልእክቴን አስተላልፋለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁ። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። ዶክተር በጣም ደስ የሚል የህይወትና የአገልግሎት ምስክርነት ነው እየነገርከን ያለ ነው። በተለይ መንፈስ ቅዱስ በሁላችንም ህይወት ውስጥ የሚሰራው አሰራሩ ልዩ ልዩ ነው። ቃሉም እንደሚነግረው አንድ መንፈስ ነው የተሰጠን የጠጣ ነው። ግን ያ መንፈስ በእኔ በኩል በሌላ መንገድ ይገለጣል በአንተ በኩል እና ግን በዋናነት ዓላማው ያው የእግዚአብሔርን መንግስት ማስፋትና እግዚአብሔርን ማክበር ስለሆነ በሱ እንስማማለን ከቃሉም ውጪ ስለማይሆን ማለት ነው። እንደው እየነገርከኝ ነበረ የመንፈስ ቅዱስ ልምምድህን፣ መንፈስ ቅዱስ እንዴት ዓይንህን እንደከፈተው፣ መንፈሳዊ ዓለምን እንዴት መረዳት እንደቻልክ፣ ስፔሻሊ መናፍስትን መለየት፣ ሌሎችንም ነገሮች አንስተህልኛል እና እኔ ደግሞ ማዕቀክ በሌላ ሳይድ ደግሞ እንግዲህ የኪንግደም ፓሽን ሴሚናሪ በኢትዮጵያ ውስጥ በተለያየ ስፍራ የመጽሐፍ ቅዱስ ትምህርቶችን ለአገልጋዮች በመስጠት ይታወቃል። የዛ ባለራዕይም ነህ እንዲሁም ፕሬዚዳንት ነህና እውቀት አለ ብዬ አስባለሁ። የጸጋ ልምምዱ መንፈስ ቅዱስ የሚሰጥ ልምምድ አለ፣ ደግሞ እውቀት አለ፣ የመጽሐፍ ቅዱስ እውቀት አለ እና አንዳንዴ ሰዎች በእውቀት በጣም ማቹርድ ሲያደርጉ እያወቁ በጣም ሲያድጉ ልበል የመንፈስ ቅዱስን ልምምድ የመቀነስ ችላ የማለት ነገር ይታይባቸዋል እና ይህን ነገር አንተ እንዴት ትረዳዋለህ? ከአንተ ህይወት አንጻር እውቀቱ ሲበዛ እውቀቱ እየጨመረ ሲሄድ እንደ ድሮ ለመንፈስ ቅዱስ ቶሎ የመታዘዝ አቬሌብል የመሆን ምቹ የመሆን ፍቃዱን የመፈጸም ነገር ሲታገላቸው አንዳንዴ ይስተዋላል። በጣም በፊት በኃይል የሚያገለግሉ አሁን ግን ደግሞ በእግዚአብሔር ቃል ብቻ በእውቀት ደግሞ ብቻ የሚያገለግሉ ሰዎች እናያለን እና ይህ ነገር እንዴት ይታረቃል ብለህ ታስባለህ? አንተስ አሁንም ሁለቱንም ባላንስ አድርገህ እየሄድክ ነው? ያው ጥሩ ነው በጣም። እንዴት ነው እውቀት የመንፈስ ቅዱስ ስጦታ ነው። የመንፈስ ቅዱስ ጸጋ ስጦታ መካከል አንዱ እውቀት ነው። ጥበብ መናገር፣ እውቀት መናገር ወርድ ኦፍ ኖሌጅ ይባላል ማለት ነው። እሱን በስነ መለኮት ማሳደግና መቅረጽ የበሰለ አገልግሎት ለማቅረብ እንድንችል ዘንድ ብቻ ነው እንጂ የሚያሳጣ አይደለም። እንጂ የሚያሳጣ አይደለም። በተለምዶ ምን ይባላል? ቴዎሎጂ ያደርቃል ይላሉ። ቴዎሎጂ ቢያደርቅ እኔ ነበር የሚያደርቀው። እኔን አለመለመኝ። የተቆላ ስንዴ ነው የተቆላ ስንዴ ይላሉ። እሱ እንግዲህ የትምህርት ጠል ሰው ቡድን ናቸው። ከፍተኛ የትምህርት ጠል ሰዎች አሉ። ትምህርት አይገባኝም ብሎ ይደበደቡ ማለት ነው። እና እንደውም አንዳንዴ የሚያስደነግጥ ከመጽሐፍ ቅዱስ እንደወረደ ወይስ ከጥቁር መጽሐፍ ሲሉ አልሰማህም? በቲክቶክ ላይ ብዙ ሲንቀሳቀስ ተመልክተናል። እና እንደወረደ ማለት ምን ማለት ነው? ሬማ እንደ ሎጎስ ያሉ የግሪኩንም ቃል በቅጡ አልተረዱትም። በእርግጥ የእውቀት ማጣት በጣም ከፍተኛ ነገር ነው፣ ችግር ነው። ጌታም ደግሞ ምን ያለ በቃሉ ህዝቤ እውቀት ከማጣቱ ተነሳ ጠፍተዋል ነው ያለው። እውቀት በጣም ወሳኝ ነው።
እውቀት የነፍስ ምግብ ነች እና ትወፍራለህ። እውቀት ሲኖርህ ትወፍራለህ፣ የምትሰጠውን ታውቃለህ። ለእግዚአብሔር ለሰው አስቸጋሪ አትሆንም፣ ለራስ አስቸጋሪ አትሆንም። እውቀት ወሳኝ ነገር ነው። አንዳንድ ሰዎች ምን ይላሉ? እኔ መንፈስ ቅዱስ የሚገልጥልን እንጂ ይላሉ። መጽሐፍ ቅዱስ እኮ ግጠተ እግዚአብሔር ነው። ኢንስፓይሬሽን፣ ሪቨሌሽን፣ ኢሉሚኔሽን ይባል ነገር አለ በቴዎሎጂ። ስለ መጽሐፍ ቅዱስ እናነሳ ማንም ሰው መጽሐፍ ቅዱስን ሊረዳ የሚችለው በመንፈስ ቅዱስ ብቻ ነው። የመንፈስ ቅዱስ መረዳት ካደለ በጣም ከባድ ነገር ነው። ስለዚህ የመንፈስ ቅዱስ አገልግሎት ራእይ ማሳየት፣ ህልም ማሳየት ብቻ አይደለም፣ ቃሉን መግለጥ፣ ቃሉን ማብራት። በነገራችን ላይ እኔ አሁን ቃል በሰብክ ባስተምር 2 ሰዓት ቁጭ ብለህ ትሰማኛለህ። ትንቢት ግን ነገር 30 ደቂቃ አትሰማኝም። አታስታውሰው፣ ራሱ ትረሳለህ። ምን እንዳልኩ ራሱ ትረሳለህ። ደግሞ እግዚአብሔር የቆሎ ጓደኛ አይደለም። 30 ደቂቃ ሙሉ ካንተ ጋር የሚያወራ ምናምን አይደለም። ከሁሉ በላይ ሆነው ቃሉ ሰጥቷል። እና ሰዎች የጸጋ ስጦታ እያሉ ትንሽ የተዛባ ነገር አምጥተዋል። ከቃሉ ያፈነገጠ፣ ከቃሉ የራቀ፣ ቃሉን የሚቃወም የጸጋ ስጦታ የለም። ሌላ ስጦታ ሊሆን ይችላል። የእግዚአብሔር የመንፈስ ቅዱስ ጸጋ ስጦታ ግን ከቃሉ ፍንክች አይልም። ቃሉ ውስጥ ነው የሚሰራ፣ ከቃሉ ጋር ነው የሚሰራ። እና እኔ አሁን ሳገለግል ሌሎች ሲያገለግሉ ከቃሉ ጋር ነን ወይስ የሚለው ነገር እመለከታለሁ። ልምምድና ዶክትሪን የሚባል ነገር አለ። ለምሳሌ ካሪዝማቲክ የሚባለው አሁን ካሪዝማቲክ አገልግሎት የሚባል ነገር ይወራል ከተማ ውስጥ። እሱ በካሪዝማቲክ ያገለግላል ይባላል። እና ካሪዝማቲክ ልምምድ ነው። ዶክትሪን አልተቀበለም፣ አስተምሮ አልተቀበለም፣ መሰረት የለውም፣ ጣራው አለ ማለት ነው። እና ልምምዶች ደግሞ ፕራክቲስ የምንላቸው ከካሪዝማቲክም ያለፉ ጀስት ሚራክል፣ ሳይን፣ ድንቅ ተአምራት ምናምን ነገር ፈውስ ሊሰጡ ይችላሉ። ሊያስመስሉም ሊያደርጉም ይችላሉ። ነገር ግን ምን አለ መሰለህ፣ ያ ሁሉ ከእግዚአብሔር ነው ማለት አይደለም። ምልክቶች፣ ድንቆች ይታያሉ። በላይ በምድር በላይ በሰማይ በታች በምድር ድንቆች፣ ምልክቶች፣ ፈውሶች ሊከናወኑ ይችላሉ። የሚከናወኑት ሁሉ ግን ከእግዚአብሔር ከመንፈስ ቅዱስ ነው ማለት አይቻልም። ከጸጋ ስጦታ ነው ማለት አይቻልም። በጸጋ ስጦታ ነው ማለት አይቻልም። በጸጋ ስጦታና ከእግዚአብሔር መንፈስ ቅዱስ ነው ብለህ ካሰብክ the only measurement is the Bible, the Holy Bible። መጽሐፍ ቅዱስ ሁሉም ይፈተናል። መጽሐፍ ቅዱስ ማንን ይፈትሻል? ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አሁን በድጋሚ ቢመጣ ቃሉ እንደ ቃሉ አይደለም ብለህ ነው የምንፈትሸው። ለምን ታውቃለህ? ቃሉ ከሁሉ ላይ ስልጣን አለው። ጌታ ኢየሱስ ሲመጣም በቃሉ በኩል ነው የመጣ። ሲያስተምርም ቃሉን ነው ያስተማረው፣ ያስተላለፈው ቃሉን የሰጠው። ገብቷል? ሰው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ተባለው እንጂ መጽሐፍ ቅዱስን ትክዳላችሁ አልተባለም። መጽሐፍ ቅዱስን እንቀበላለን፣ ግን ኃይልን ደግሞ እንቀበላለን። ስለዚህ የጸጋ ስጦታ ተብሎ በተለምዶ የሚታወቁት የኃይል አገልግሎት ተብሎ አሁን የኃይል አገልግሎት ተብሎ የሚታወቁ አሉ። በንግግር የሚተላለፍ ልሳናት፣ እንደገና ደግሞ የኃይል አገልግሎት ይባሉ አሉ። ለምሳሌ አገልግሎት ማለት የተአምራት፣ እንደዚህ የእምነት አገልግሎት፣ ፈውስ አገልግሎት የማሰብ ነገሮች አሉ አይደለ? በኃይል ሱፐርናቹራል ፓወር ትምህርት ለምሳሌ አሁን መንፈስ ቅዱስ የሚገልጥልኝ ሆኖ ማንኛውም ሰው ማስተማር ይችላል። የሰውን ህይወት መቀየሩና አለመቀየሩ ነው እንጂ ልዩነቱ። ከመንፈስ ቅዱስ ከሆነ ሰውን ህይወት ይቀየራል። ከመንፈስ ቅዱስ ካልሆነ ግን አይቀየርም። ሰውን ህይወት አይነካም። ስሜትን ሊቀሰቅስ ይችላል። በቃ ወንበር ሊያሰባብር ይችላል። ልክ ዳዊት ድሪምስ እንደሚያደርጉት እነዚህ ምንድን ባለው እነዚህ አነቃቂ እንደሚያደርጉት በቃ ኦፍ ኮርስ እነሱ እንደሚያደርጉት የሰውን ስሜት ማነቃቃት ቸርች ውስጥ በቃ ወንበር ሊሰባብር ይችላል፣ ሊፏጭ ይችላል፣ ሊጮህ ይችላል፣ ኪቦርዱ ሙዚቃው ቀውጥ ሊሆን ይችላል። በዛ ሁሉ ውስጥ ግን እግዚአብሔር ላይኖር ይችላል። እግዚአብሔር ደግሞ ግርግር፣ ጩኸት ምናምን በሌለበት ዝም በተባለበት ደግሞ ሊገኝ ይችላል፣ ሊሰራ ይችላል። አሰራሩ ልዩ ነው። ነገር ግን ሰምቶ የእግዚአብሔርን ድምጽ የእግዚአብሔርን መልእክት ማስተላለፍ ትልቅ ብልሃት ነውና እኔ እንደ ግሌ
ከዱሮዬ በላይ ከልጅነቴ በላይ በልጅነቴ ዘመን ምንም በማላቅበት ዘመን መንፈስ ቅዱስ ብዬ ካልሞላኸኝ በጸጋ ስጦታ ካልሞላኸኝ ካልተገለጥክብኝ ካልሰራህብኝ ብዬ ከሚጸልየው ከምራው በላይ አሁን እየተራብኩ ነው ያለሁት እራባለሁ የዛኔ ከሚያገለግለውም ተቻለ ያገለግላለሁ አሁን ነገር ግን ሰፊ ጊዜን ኮንፈረንስ ላይ ክሩሴር ላይ የፎርስ አገልግሎቶች ላይ እንደዚህ አላሳልፍም የስነ መለኮት ትምህርት ቤት ላይ ስልጣና ሪሰርች እንደዚህ ነገሮች ስለማሳልፍ ጸሎት ይፈልጋል ኃይል የኃይል አገልግሎት ቅድም እንዳልኩኝ ጸሎት ይፈልጋል ከጌታ ጊዜ ማሳለፍ ይፈልጋል እኔ አሁን በወር ውስጥ 4 ቀን ብቻ ምግብ የበላሁበት ጊዜ አለ ጸልይ ቸርች ገባው ብቻዬን ወር ሙሉ ጸለይኩኝ 4 ቀን የበላሁት በመሃል ከዛ ቀጥዬ ደግሞ ከቲሞች ጋር ገባው እዛኔ 3 ነው 4 ጊዜ ነው የበላሁት በሁለት ወር ውስጥ 8 ጊዜ ብቻ ምግብ የበላሁበት ጊዜ አለ የዛኔ ማገለግለውና አሁን ማገለግለው አንድ አይደለም የዛኔ ሲገባ ኦልሞስት በእግዚአብሔር ዓለም ውስጥ ነው ጸሎት ውስጥ ነበርኩኝ ፈውስ ልነግር አልችልም ፈውስ አሁን የጸሎት ጊዜ ተብሎ አይደለም ቃል ሲሰበክ ጊዜ ቀስ ብዬ ወጥቼ አማይበት ቦታ ሄጄ ሰዎች ነፃ ይወጣሉ ይድናሉ እስኔ እንጣ ብዬ ወጥቼ ከጓያው እዚህ ወጥቼ ውጪ እጄ ጸልዬ አጋንንት አስጥቼ መለስበት ጊዜ አለ ኮንፈረንስ ሳገለግል ብዙ ድንቆች ተአምራቶች በእውነት በጣም መቻለሁ የፈውስ ፕሮግራም ላይ ሳገለግል የፈውስ ፕሮግራም ሳገለግል አንድ መንገድ ላይ ፖሊሶች እብድ ይዞ በሰንሰለት አስሮ ቸርች ይዞ መጡ እሺ እዛ ያገለግልኩኝ ያለሁን የእብደት መንፈስ አለ ዝግባኤ ብዬ እናገራለሁና ፖሊሶቹ ይዞ መጡ እሺ እኔ ገና መናፍስ ነው ብዬ ሊገጽጽ ነው እሺ ይዞ ሲመጡ 3 ነው የመጡት አፍለቤት ያቆሙት ምንድነው ስላቸው እብድ ነው አሉኝ ስለዚህ እኔ አሁን ሌላ ለመገሰጽ እዚህ ያለው ሳይው ፈተፈተንኩኝ ታስሯል በሰንሰለት ተቆልፉበታል ከዛ በኋላ ለጌታ ስንቱ ይቻላል ሁሉ ይቻላል ያለው ጉባኤ እሺ ስንቱ ይቻላል ሁሉ ይቻላል ከዛ ዞር ስል ወርቋል ከላው ላይ ሰንሰለት ወርቋል እግዚአብሔር ይመስገን ይሄ ማለት ምንም ዘይት የለም የተቀባው ኃይል የለም የተቀባ አፈር የለም ከተቀባ ጨው የለም ምንም ነገር የለም እጅ መጫን የለም ምንም ነገር የለም ግን the power of the holy spirit እግዚአብሔር ይባርክ ዶክተር በጣም ተላልቅ የእግዚአብሔር ሐሳቦችን ነው ያነሳን ያለነው በተለይ እንግዲህ ሁለቱን ነገር ባላንስ ማድረግ ይቻላል ነው መሰረቱም የእግዚአብሔር ቃል ስለሆነ የኃይል አገልግሎት ትንቢትም ፈውስም መናፍስትን መለየትም በእግዚአብሔር ቃል ተፈትሾ ነው የሚወጣውና ሰው የእግዚአብሔርን ቃል ካለቀቀ የጸጋ ስጦታውንም መልቀቅ አይችልም በሁለቱም ማገልገል ይችላል የሚል ነገር አንስተናል ጥያቄ እንደው በዚህ ዘመን ከሚነሱ ነገሮች አንዱ በኃይል በጣም የሚያገለግል ሰው የካራክተር ችግር አንዳንድ አገልጋይ በጣም ጸጋ ኃይለኛ ጸጋ አለበት ካራክተሩ ግን ከባድ የሚሆንበት አለ ወይ በጣም በትዕቢት ወይም ደግሞ ሰዎችን በጣም ባልሆነ መንገድ በማስተናገድ ወይም እነዛን አገልጋዮች ለማናገር በሰው በኩል ሄደ ማለት ሰው የማይሸቱ ወይም ክርስቶስ ኢየሱስን ዝቅ ያለው ማንነት የማይገልጹ ነገሮች አንዳንድ አገልጋዮች ላይ ምንመለከትበት ሁኔታ አለና ያው ቅሬታዎች ይመጣሉ ከብዙ ወገኖችና ጸጋው ግን ይሰራል በኃይል ይገለጥባቸዋል ካራክተር ግን ከባድ የሚሆንበት ሁኔታ አለና እንደው ይሄን ነገር በምን አይነት መንገድ ትገልጸዋለህ መፍትሄውስ ምንድነው በዛውም የመጨረሻ መልእክት ስለሆነ እንድታስተላልፍልን ፈልጌ ነው ዶክተር ያ ከባድ ነው ስነ መለኮት ትምህርት ቤት ካሪዝማ እና ካራክተር ይባል ነገር አለ ኦኬ ካሪዝማ እና ካራክተር እሺ ሲስኩዌር ይባላል ናቸው እነዚህ ሊመጋገቡ ይገባል ኦኬ ባህሪና ጸጋ ሊመጋገቡ ይገባል ኦኬ እኛ ቀጥታ እግዚአብሔር አናገለግልም በሰዎች አገልግሎት ውስጥ ነው እግዚአብሔር የምናገለግለው እና ባህሪያችን አውሬ ሆኖ ጸጋችን ደግሞ አምላካዊ መሆን አይችልም ከባድ ነገር ነው እሱ ኦኬ ግን መረዳት ያለብን ነገር እኔ የሚገባኝ ከሆነ ከባድ
ኢሹ ስለሆነ ብዙ መንካት አልፈለኩም። አንደኛ እግዚአብሔር ፍጹም ሰው አይደለም ይጠራ ሰዎችን ወደ ፍጹምነት ያሳድጋል። መንፈስ ቅዱስ አንዱ የሚሰራው አገልጋዩ ራሱ የመቀየር የመለወጥ የማሳደግ ባህሪን የመቀየር ትሁት ማድረግ ፍርሃ እግዚአብሔር በውስጡ እንዲያድግ ያደርጋል። የሚታዩት ተአምራቶችና ድንቆች በእግዚአብሔር ላይ በሰው ላይ ትዕቢተኛ አያደርገንም። በጣም ዝቅ እንድንል ኦ ጌታ ሆይ ብለን እንድንደነግጥ። እኔ ኮንፈረንስ አገልግሎት አንድ ቀን 4 መስማት የሚያቸው ሰዎች ሰሙ እና ኮንፈረንሱ ላይ ከዛ ምሳል በላም አልኳቸው። እሺ በር ዘግቼ አለቀስኩኝ። እሺ ይሄ ነገር ካልቀጠለ እንዴት ሊሆን ይችላል? አንዱ ለራስ ሰጋው፣ ሁለተኛ ግን እኔ ማን ነኝ ጌታ ሆይ? እንዳሁን ብዙ ስማርትፎንም ብዙ የለም አንድ ቀዳምም ቢኖርም ደግሞ አሁንም አልቀዳም ነኝ። አሁንም ብዙ ታምራቶች ይሆናሉ ግን አልቀዳም እና ጌታ ሆይ እላለሁ፣ ፈራለሁ። አንተ ትልቅ ነህ የሚል ነው ውስጥ ይመጣ። አለቅሳለሁ፣ ዘምራለሁ። ዝማሬዎቹ ሁሉ የፍርሃ እግዚአብሔር የሚያሳየው እንጂ ኧረ ወደዛ እኔ እኮ የተቀባው ተለቀለኩ ነኝ ወደሚል አያስኬድም። ጸጋ ነው ወይስ አይደለም የሚል ጥያቄ በጥያቄ ሊለፈው። ኃይለኛ ተአምራቶች የሚያደርጉ ሰዎች ሰው ማይደርስባቸው አይነኬ የማይደርስባቸው በሰው በደላላ በኩል የሚከድ ማኖፍ ጋር ከሆነ from the scratch ከመጀመሪያ ከታች ብንጀምር ያ ሰው የእግዚአብሔር ሰው ነው ወይ? እውነት በትክክለኛ እውነት አምኗል ወይ? ጌታን ተከትሏል ወይ የሚል ትልቅ ጥያቄ ያስነሳል። ጌታ ራሱ ቀሎ ነው የመጣ። ያን ሁሉ ተአምር የሰራ ጌታ ከጉድ ያወጣን ከሲኦል ያወጣን ጌታ መቼም ከሲኦል መትረፍ የመሰለ ተአምር የለም። ሞቶ የተነሳ ጌታ መቼ ከፍ አለ? ዝቅ ነው ያለው። ከሞት በኋላም እኮ ከተነሳም በኋላ ከፍ አላለም እኮ። ትህትና የአገልጋይ መለኪያ ነው። ትሁት ካልሆንክ አገልጋይ መሆን አትችልም። ፍጹም ትሁት አትሆንም። ልትፈተን ትችላለህ፣ ነገር ልትሆን ትችላለህ። ግን ትህትና ወደ ትህትና እናድጋለን። በየቀኑ አውሬነት ከሰውነት ተራ መውጣት፣ በየቀኑ ክፉ ባህሪያቶች የምታዩ ከሆነ ያ ተአምራት ያ ጸጋ የእግዚአብሔር አይደለም፣ ሌላ ጸጋ ነው። በእርግጥ በዚህ ዘመን ሰዎች በግልጽ በትክክል ከእግዚአብሔር መንፈስ ውጪ በጥንቆላም በድግምትም በምንም ይሰራሉ። ይሄ ቸርች በሚመስልና በመናገለግለው አይነት በሚመስለው ብዙ አለ። ምክንያቱም ግልጽ ነው። ካራክተራቸው፣ ስራቸው፣ ተግባራቸው፣ ውላቸው፣ ፍሬያቸው በሙሉ የሚያሳየው ወደዛ ነው። ገንዘብ መውደድ፣ ወንድምን መግደል፣ ወርውሮ መጣል፣ ለሰው አረመራራት፣ እኔ ብቻ ልንገስ፣ እኔ ብቻ ነኝ ያለሁት መባል፣ ይሄ የዲያብሎስ ባህሪ ነው። የእግዚአብሔር ባህሪ ግን ብዙ ወንድሞች አሉ። ጸጋ ግን በሁሉ ላይ ይቀመጣል። ነገር ግን ሁሉ በልክ ደግሞ ይሆናል። በልክ እናገለግላለን እንጂ እኔ አለው እኔ ካላገለገልኩ በእኔ በኩል ካልሆነ የሚባል ነገር አዲስ ክዳን አይደለምና እኔ ግን በዚህ ላይ ትንሽ ነገር የምጨምረው ፍሬ ያስፈልጋል። የህይወት ፍሬ ያስፈልጋል። 5 ነገሮች አሉ ከመንፈስ ቅዱስ ተያይዞ ዶክትሪናሊ ማለት ነው። አስተምሮ ነው ማወራ። በፔንቴኮስታል ቴዎሎጂ ውስጥ በደንብ ቦልድሊ የምታዩት 5 ነገሮች አሉ። የመጀመሪያ የመንፈስ ቅዱስ ህትመት፣ አማኝ ጌታን ሲቀበል የምታተመው ማለት ነው። ሁለተኛ እሱ የእግዚአብሔር ምስክርነት ነው። ሁለተኛ የመንፈስ ቅዱስ ጥምቀት፣ አማኝ ለመጀመሪያ ጊዜ የመንፈስ ቅዱስ ኃይል ሲቀበል። ሶስተኛ የመንፈስ ቅዱስ ሙላት፣ በየቀኑ በመንፈስ ቅዱስ መታደስ መሙላት በየቀኑ። አራተኛ የመንፈስ ቅዱስ ጸጋ ስጦታ፣ ልዩ ስጦታ አለ። 9 7 አይደለም፣ 10 አይደለም፣ 14 አይደለም። ጸጋ ስጦታ ልዩ ነው፣ ቁጥር ስፍር የለውም እና በሰዎች ላይ ይገለጣል እሱ። አምስተኛ የመንፈስ ቅዱስ ፍሬ ነው። ፍሬ በሰው ላይ መታየት አለበት። ፍሬ ካልታየብህ እነዚህ ሁሉ ሆኗል ማለት አይቻልም። አንተ ጸጋ ስጦታ ከተገለጠብህ ፍሬ ልታይብህ ይገባል። ተሞልቻለሁ መንፈስ ቅዱስ ፍሬ ልታይብህ ይገባል። ተጠምቄያለሁ ካልክ ፍሬ ልታይብህ ይገባል። ታትሜያለሁ ካልክ ከታተምክ አንተ ደቀ መዝሙር ነህ፣ አማኝ ነህ፣ ፍሬ ልታይብህ ይገባል። የመንፈስ ፍሬዎች ካልታዩብህ አገልግሎት ሳይሆን ጥያቄ ውስጥ የሚገባ
ክርስትና ውስጥ ጥያቄ ውስጥ ይገባል። አሁን ጥያቄ ውስጥ የምናስገባው እኛ እንደ ሰዎች አገልጋይ ናቸው ሳይሆን ክርስቲያን ናቸው ወይ በሚል ነው ማለት ነው። ከመሰረቱ ጀምሮ ማንነታቸው ይፈተሻል ማለት ነው። እግዚአብሔር አብስቶ ይባርክ። ዶክተር ዘካርያስ አዱኛ በጣም የነበረን ቆይታ ብዙ ወገኖች የተባረኩበት የታነጹበት እኔ እናንተ ራሱ ደስ ብሎን ያወራንበት የእግዚአብሔር ሐሳብ ነው። የመጨረሻ ለእግዚአብሔር ሕዝብ መልእክት ካለ እድሉ ልስጥክ። ያ ምንድነው እኔ ለቤተክርስቲያን ምለው በዚህ አጭር ደቂቃ ማወራ ሳይሆን በመጽሐፍት ላይ ማስቀምጣለሁ፣ በሌላም ሰፊ በትምህርት ጊዜ እመጣለሁ። በተለይ በዚህ ጉዳይ ላይ በደንብ እየመጣው ነው ያለሁት። የአዲስ ኪዳን አገልግሎት ጉዳይ ላይ በደንብ እናወራለን። የአዲስ ኪዳን አገልግሎት ሊትራሊ ከብሉይ ኪዳን አገልግሎት ይለያል። በጣም ነው የሚለየው፣ በኦፊስም በተግባርም በይዘትም። ስለዚህ የአዲስ ኪዳን አማኞች ሰዎችን ወደ ጌታ ከመጥራት የመጡትን ከማጽናት የጸኑትን ደግሞ ለእግዚአብሔር መንግስት እንዲደርሱ እንዲያዘጋጁና ስራ እንዲሰሩ ከማድረግ የዘለለ ምንም የሚሰራ ጸጋ የለም። ፈውስ እንጀራችን፣ መጠጣችን፣ ቁርስ መሰራታችን አይደለም። ሲፈልግ ይፈውሳል፣ ሳይፈልግ ደግሞ ይተዋል። ብንሞት ወደ ጌታ፣ ብንኖር ደግሞ ለጌታ ስራ እንሰራለን እና የጸጋ ስጦታ አጠቃቀም የተመለከተ ሰዎች ቆም ብሎ ማሰብ አለባቸው። ተአምር በታየበት ቦታ ሁሉ፣ ስም በተጠራበት ቦታ ሁሉ የእግዚአብሔር ጸጋ ነው ብሎ ማሰብ በጣም ኪሳራ ስለሆነ ከጸጋ ስጦታ ይልቅ ካራክተር ላይ፣ ባህሪ ላይ፣ የህይወት ለውጥ ፍሬ ላይ ማተኮር እንዳለብን አስባለሁ። በዚህ አጋጣሚ የእግዚአብሔር ቤተሰቦች አማኞች ክፉ ዘመን ስለሆነ መረጋጋት ያስፈልጋል። ዘመኑ ወደ መጨረሻ ተቃርቧል። የተሰጠን ጸጋ ክርስቶስን እንድንጠብቅ፣ መንግስቱን እንድናፍቅ፣ ምጽአቱን እንድንጠባበቅ እንጂ ከዛ የሚያጎድለን ወደ ምድር፣ ወደ አፈር፣ ወደ መሬት የሚያጣብቅ ሊሆን አይገባም ብዬ አምናለሁ። የብልጽግና ወንጌል፣ የሌክዠሪ ወንጌል ምድር አፈር ሳይሆን ሰማይ፣ ጽዮን፣ ኢየሩሳሌም የጌታ መምጣት ፍላጎት፣ ናፍቆት፣ የሰዎች መዳን፣ ደቀ መዝሙር መሆን፣ ቤተክርስቲያን መታነጽ፣ ወደዛ ማደግ ይሁንልን። እስከዛ ድረስ በዚህ መንፈስ የተባረከን ጌታ እንጠብቅ። በጸጋ ደግሞ ታመንህ እንድናገለግል እላለሁ። አመሰግናለሁ። ተባረኩ። እኔም በጣም አመሰግናለሁ ዶክተር። የጸጋ ሾው እንግዳ ሆነክ ስለ ጌታ በአንተ ህይወት ውስጥ ስላደረገው እንዲሁም ደግሞ የተለያዩ ጥያቄዎችን በማንሳት ገለጻ ስላደረክልኝ እግዚአብሔር አብስቶ ይባርክ። ቴንኪው። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የዛሬ የጸጋ ሾው እንግዳዬ የነበረው በጣም የተወደደው ዶክተር ዘካርያስ አዱኛ የኪንግደም ፓሽን ሴሚናሪ ፕሬዚዳንት፣ ከሱ ህይወትና አገልግሎት ቆይታ አድርገን እናንተም እጅግ እንደተባረካችሁበት ተስፋ አድርጋለሁ። ይህን ፕሮግራም አዘጋጅቼ ወደ እናንተ የማደርሰው እኔ ኤልያስ ወንድሙ ነኝ። ሳምንት በሌላ እንግዳ ወደ እናንተ የምመጣ ይሆናል። ጸጋን ሾው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ይህንንም አገልግሎት እንድትደግፉ በጌታ ፍቅር እጠይቃለሁ። እስከ ሳምንት ድረስ ቸርን ሰንብት። በጸጋ ነው የዳንኩት፣ እንዲሁ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ።